ወይኔ እንዴት እንደምታምር ወይኔ እንዴት እንደምታምር ወይኔ እንዴት እንደምታምር ወይኔ እንዴት እንደምታምር። ቆይት ነበርክ? እና ሚኪ ቤት ሄድኩኝ እኮ። ወንዳታ እኔም በቃ ይሄን ነበር የፈለኩት። እኔማ እኮ በቃ ተስፋ ቆርጬብህ ነበረ። በጣም አሪፍ። እሺ ከዚህ በኋላ ወደ ታቀደው እቅዳችን እንገባለን። እሺ እቅዱንማ ጨርሼዋለሁ። ኧረ ዛሬ ወንድሜ ነቅቷል። ምን ላድርግህ? እሺ ምንድን ነው ያቀድከው? ልጅቷን ጠብሼ አግብቼ መኖር። ልጅቷ እኮ የበፊት ክራሼ ነች። አይመገጣጠም። ምንድን ነው ያልከው አንተ? የእነ ሚኪ አባት እኮ አባታችንን ለገንዘብ ብሎ ገሎታል። ታዲያ ዝም በል ጆሲ። እኔ እኮ እዛ ድረስ የላኩ ከሚኪ ጋርም ጓደኛ እንድትሆን ያደረኩ የአባታችንን ንብረት እንድታስመልስ እንጂ ከማንም ጋር የፍቅር እቃቃ ጨዋታ እንድትጫወት አይደለም። እዛ ቤት ገብተህ መረጃ ማምጣት አለብህ። አስታውስ፣ ቤተሰባችንን በእነሱ አባት ተነጥቀናል። ስለዚህ መበቀል አለብን። አጩ በቃ መሆን ያለበት ይሆናል። ጆሲ፣ እኔ በእንደዚህ አይነት ነገር ቀልድ አላውቅም። እሺ አልኩኝ እኮ። እኔ እህትህ መቼም አልጠፋህም። የማይሆን ጥፋት ካጠፋክ አንቄ ነው እሺ ምገልህ። እሺ አባቢ ተጠንቀቅ ያልከኝ ልጆች ናቸው መሰለኝ ሰሞኑን ወደ ቤት እያንዣበቡ ያሉት። አደጉ ማለት ምን ነው ግን ምንም አልጨነቀህም አባ? ስለምተማመንብሽ አልጨነቅም። በራሳቸው ወጥመድ አልነጃቸው። እኩያሞች ናቸው፣ ግን አንቺ ጭንቅላት ትበልጫቸው። ስለዚህ ጀግኝ። ያ ወንድምሽ ግን በደንብ ተከታታይ። እሱ ጅል ነገር። እሺ በቃ አባቴ ስራ ቦታ ሄጄ አንዳንድ ሂሳቦች ልሰጥ። በቃቸው። ምንድነው አንተ ልብስ ለመቀየር የሁሉ ሰዓት? አንተ ደግሞ ማካበድ ትወዳለህ። አዎ እኛ እናካብድ እንጂ አንተማ አባትህ አሜሪካ ነው ያለው። ዶላር ይልክልሃል፣ አንተ እዚህ ትኖራለህ። እኛ ነን እንጂ እህቴ አንዴ ሻይ ቤት፣ አንዴ ቡና ቤት፣ አንዴ ሽሮ ቤት እያለች አስራ ትለቃቅማለች። በተለቃቀመ ገንዘብ እንኖራለን። እኛም ልቅምቃሚ ሆነን ቀረን። አየህ ታዲያ እንዴት አናካብድ? ተው እሱን የሚያጣ ስንት አለ። እባክህ ተመስገን ነው የሚባለው። እኔ የምልህ ግን አንዳንድ ባለ ሀብት ምን ይላል መሰለህ? ከሊስትሮ ተነስቼ ከሱቅ በደረቴ ምናምን ይላል። እንደዛ ግን ያለፈለት ሀብታም አይተህ ታውቃለህ? እኔ አይቼ አላውቅም። አንተ ድንገት ያው ከሀብታሞች ጋር ስለምትቀራረብ ብዬ ነው። ካልሆነ ተለውጦ ማየት ነው። ሌላ በምን ይታወቃል ብለህ ነው? አይ እኔማ አንተ ካየህ ብዬ ነው። ታዲያ አባትህ እንዴት ነው እንደዚህ ሀብታም ሊሆን ይችላል? አሜሪካ መኪና፣ ሱቆች ምናምን እንዴት ሊኖሩት ቻሉ ለማለት ነው። እኔ እንጃ፣ እኔ ጠይቄው አላውቅም። ይሄ ነዋ እንግዲህ ችግር። አየህ ብትጠይቀው ኑሮ ቢያንስ በሱ መንገድ ያልፍልን ነበር። በቃ በኋላ ደውለን እንጠይቀዋለን። አሁን እነሱ ጋር አልነገርም። በምንም አይነት ነገር ሊሳካልኝ አይችልም። ጥሩ አንዴ ስልክ ላውራሽ። እሺ ምንድን ነው የምታንሾካሹከው? ሚኪ ትንሽ ሞኝ የሚባል ሰው ስለሆነ ነገሮችን ለማወጣጣት እየሞከርኩኝ ነው። ምን ሞከርክ? ይኸውልሽ የአባትህ ሀብት ከየት ሊመጣ ቻለ አልኩት። እሱ ምን ያደርግልናል? ሀብቱን ከየት እንዳመጣው እኮ በደንብ እናውቃለን። ያው ቀስ እያልኩ ነው። ምንም ቀስ እያልኩ የሚባል ነገር የለም። እሺ ቆይ አሁን አባቱ ጋር ደውሎ ሀብቱን ከየት አመጣው ሊለው። አንተ ልጅ ማን ይሄን ጠይቅ ፈለገ ቢለው እኮ ጓደኛዬ ይላል። ከዛ በኋላ ነገሩ አለቀ በቃ። የቢታንያ አባት እኮ እኛን ያውቀናል። እኔ በእናትሽ ነገሩ ግራ እየገባኝ ነው። አሁን እሺ ምን ላድርግ? ይኸው ልጆሲ አንደኛ ከቢታንያና ከሚኪ ማን ለአባታቸው በጣም ቅርብ እንደሆነ እወቅ። በጨዋታ አይደለም፣ በቁም ነገር ከአባታቸው ጋር ማን በደንብ ይቀርባል።
እሺ ለማንኛውም በቃ ስራም የለም። እኔም ሱቁ ዘግቼ ልመጣ ነው። እኔ የምልህ ከአባታችሁ ጋር ከአንተና ከቢቱ ማን ግን በደንብ ይቀራረባል? እኔ ያው ከእናቴ ጋር ነበር ቅርበቴ። ሴት ወደ አባቷ ወንድ ወደ እናቷ የሚባለው። አዎ እሱማ ልክ ነህ። ስለዚህ ምንድን ነው ያሰበችው? እኔ ምንም እንደዚህ አይነት ነገር ወይ ካልሆነ ራሷ ብትመጣ እኮ ነው የሚሻለው። ታዲያ ትገባለች። ሚኪ እኔ በጣም ደብሮኛል። ጎፋ ያለው ጋር ስላልሄድኩኝ አንተ እዛ ሂድ። ሰራተኞቹ ደግሞ ከኔ ጋር ስለማይስማሙ ይጣላሉ። እሺ በቃ ጆሲ እንሂድ። ከይቅርታ ጋር ግን ከጆሲ ጋር አንድ ዕቃ ማምጣት ስላለብን እዛ አንድ ላይ ብንሄድ ደስ ይለኛል። ይቻላል። ሚኪ በቃ አንተ ሂድ። እሺ እሺ ጆሲ አይደብርህማ? ይደብረኛል ማለቴ ካልከፈለች። በቃ ባሪፍ ወረጅለት። ይመች። ምን ነው ግን ዛሬ ብቻ ልትመጣ ቻልክ? ያው ጆሲ አውርቶኝ ነበርና ምግብ ቤት ብዙም ስራ እንደሌለ ነግሮኝ ነው። ለዛም ነው አስቤዛ ይዤ የመጣሁት። እናመሰግናለን። አረ ምንም ችግር የለም። ደግሞ ለጆሲ እንዳትነግሪው እሺ፣ ሊደብረው ይችላል። ኧረ አልነግረውም። እና ሻይ ወይ ቡና አትይኝም እንዴ? ወይ በጣም ሶሪ። ሻይ ወይስ ቡና? ኦኬ መስቀልል ምን አባ ፈልግ? እኔ ምንም የማውቀው ነገር ተናገር። ይኸውልህ አባቴን ለመጉዳት ከሆነ እዚህ ድረስ የመጣው ምን ነው ዝም አልሽ? አንተ ምን ነው ዝም አልክ? አይ እኔ ይሄ ልጅ በበልጠት ነው የሚያስልኝ። አለበዛ ነገሩ እንደሚጣ ተገለባብጦ ባዷችን ይናገር። ምን እያሰብሽ ነው? ምን እያሰብሽ ነው? ተደገመልሽ እዚህ ጋር አንድ ነገር ልነግርህ እፈልጋለሁ። ይቻላል። ደስ ትላለህ። ለወንድሜ ግን ምንም እንዳትነግረው። ማለት አሁን አልኩኝ ነገር እኔ አልነግረውም፣ ግን የእውነት ደስ ስላለ የምር በጣም ደስ ትላለህ። ለዛ ነው ቶሎ መጥቼ ሚኪ እንዲሄድ ያደረኩት። ብቸኝነቴን አይተሽ በጣም ጥሩ ሰው ነው ያስተዋወቅሽ። ወንድምሽ በጣም ጥሩ ሰው ነው። ጆሲ በጣም የዋህ ሰው ነው። አንቺም እኮ ግን በጣም ጥሩ ሰው ነሽ። ብዙ ምክሮችን ደግሞ ሰጥተሽኛል። እንዴ ደግሞ በጣም ጠቅሞኛል። አመሰግናለሁ። አሁን ደግሞ ይበልጥ ብንቀራረብና ችግሮቻችንን አብረን ብንፈታ በጣም ደስ ይለኛል። ይቻላል። በጣም ጥሩ ሀሳብ ነው። ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ስለዚህ ተስማማን ማለት ነው? እንዴ ምን ችግር አለው? ተስማምተናል። እስቲ ስላንተ ቤተሰቦች ንገረኝ። ግን ማለቴ ማወቅ ከቻልኩ። እንዴ ምን ችግር አለ? አሁን ጓደኛሞች ሆነን አይደል እንዴ? ግን አንድ ጥያቄ፣ ለምን ጠየቅሽኝ? ለምን ጠየቅሽኝ ተብሎ ለጥያቄ መልስ አይሰጥም። ወይ መመለስ ወይ አለመመለስ።
ይኸውልህ በምንም አይነት መንገድ የትም ቦታ እንዲሁም ደግሞ ሚኪን ስታገኘው ማስጠንቀቂያም አለው። ከማንም ጋር የትም ቦታ ሆነክ ስለኛ ቤት እውነተኛ ታሪክ ማውራት የለብህም። ምን ሆነክ ነው? ስለ ቤተሰቦች ለመናገር እንባህ ይቀደም። አሁን ደግሞ የበለጠ ለማውቋቋ ትገርሚያለሽ። እንዴት? አይዞህ አታልቅስ ብለሽ እንደማበረታታት ጭራሽ ታሪክ ያጓጓኛል ትይኛለሽ? በአንዴም ባክ እንደዚህ እንዴት ብዬ ነው ማለት? ያለቀስክ እኮ። እንዴት አላለቅስ? ምን ነው እናትህ ታማ ነው የሞተችው? አዎ ታማ ነው የሞተችው። ያውም በጣም ተሰቃይታ። አባትስ? አባቴ እንኳን አለ በህይወት? አዎ በህይወት አለ። ምን ነው? አይ ምንም፣ ስታለቅስ ሁለቱም የሞቱ መስሎኝ ነው ገምቼ። አይ በጭራሽ አባቴ እንኳን አለ። ጥሩ ነው በቃ ሂድ። እሺ ነገ ግን እንገናኛለን አይደል? እሺ እንገናኛለን። አሁን ግን ሂድ በቃ። በቃ ገፍተሽ። እሺ ታዲያ አባት በምን ምክንያት ወደ ውጭ ወጣው? ማለቴ ይሄን ሁላ ጊዜ ያልተመለሰው? ያው የውጭ ሀገር ህይወት አሪፍ አይደል? እሱን ለምዶ ነው የሚሆነው። ለእኛም የገቢ ምንጭ ስላዘጋጀለን በእሱ እንኖራለን። አይ እኔማ ሰው ብዙ ጊዜ ወደ ውጭ ወጥቶ የሚቆየው ወይ ፖለቲካ ውስጥ ወይ ደግሞ ወንጀል ሰርቶ ከሆነ። ኧረ በፍጹም ደግሞ እኮ ብዙ ሰው ለስራም ይቆያል አይደል? አዎ። ይልቁኑ አንቺ እንዴት ነሽ? የፍቅር ህይወት ላይ ምናምን በደንብ እንተዋወቅ እስቲ። እስካሁን ምንም የለም። ጥሩ ነዋ። ምኑ ነው ጥሩ? ሰው የፍቅር ግንኙነት ውስጥ አልገባውም ሲባል እንዴ ለምን እድሜሽ እኮ ይሄዳል ሴት ልጅ ነሽ ብሎ ይመክራል እንጂ ጥሩ ነው ይላል እንዴ? የኔ እንድትሆኚ ነዋ። ምን አልከኝ? ማለቴ የፍቅር ግንኙነትማ ሊኖርሽ ይገባል። ከየት መጥቶ? ሄሎ አባ። ቤት መጥቷል። የሚኪ ጓደኛ ነው ያልኩ ልጅ የጉዳዩ ባለቤት አይመስለኝም። አዎ ግን ስትሄድ ያሳየኸኝ ፎቶ እኮ አባቢ የልጅነታቸው ስለሆነ ትንሽ ተመሳስሎብኝ ነው መሰለኝ። ታዲያ ያላሳደጉሽ በደንብ ቤተሰብሽን ጠብቂ። ንብረቱን ሁሉ ባንቺ ስም ያደረኩት እኮ የኔ ነገር ስለማይታወቅ ቢቱ እኔ ወደ እሱ ሀገር መምጣት እናንተንም ማስወጣት አልችልም። አንቺ ማታውቂው ብዙ ኬዝ አለ። ካልሆነ እንደዚህ ቀደሙ የሚጠብቃችሁ ሰው ልካለሁ። ችግር የለውም አባቢ፣ ነገሩን በሙሉ ያስተካክለዋለሁ። አባቢ ራሱ ነው የሚኪ ጓደኛ ጆሲ ባለ ጉዳዩ። አትተማመንብኝም አባቢ? እኔ ለኩዮች አላንስም። ሁሉንም ነገር አሳውቃለሁ። በቃ ቻው። ምንድነው? ሚኪን አገኘው? እንዲያገኘኝ ስላልፈለግኩ ግን ሸውጄው ገባ። ለምን? አንድ ነገር ሰምቻለሁ ሰላም። ምንድነው? እውነት ነው። አባታችንንም እናታችንንም የገደለው የነቢታኒ አባት ነው። እዚህ ሀገር እንዲያገባን በጣም ብዙ ኬዞች አሉበት።
ይሄን በምን አወቅ? ቢቱ ከአባቷ ጋር በስልክ ስታወራ። ስለዚህ የአባቷ ሚስጥረኛም የአባቷ ሁነኛ ልጅም እሷ ነች። አዎ፣ ንብረታቸው ሁሉ በቢቱ ስም ነው። በጣም አሪፍ። ግን አንድ የሚያስጠላ ነገር አለ። የጠላቶቻቸው ፎቶ ሁሉ በእጃቸው ነው፣ የኔና ያንቺንም ጨምሮ ማለት ነው። ስለዚህ ያውቃለች። አያይ፣ የልጅነታችን ፎቶ ስለሆነ ተወዛግባለች። አሪፍ። ግን ልጅቷ የዋዛ አትመስለኝም። ስለዚህ በደንብ ትሰልልሃለች። አዎ፣ እሱማ ግልጽ ነው። ስለዚህ አንድ እርምጃ ሁሌም ከነሱ መቅደም አለብን። ስማኝ፣ ሚኪ ደግሞ ለእኔ የሆነ የፍቅር ስሜት ያለው ይመስለኛል። ስለዚህ እሱም ሌላኛው መሳሪያችን ይሆናል። እንዳታስቢው፣ ሁሉንም ነገር በሚገባ እንጨርሳለን። ግን አንቺ በፍቅር ሙድዬሽ እኔም መከልከል ተገቢ ነው? አውቃለሁ። ትምህርት ቤት እንዴት ነበር ሴቶቹ የተጫወቱብህ? አንተ እኮ ሞኝ አፍቃሪ ነህ። ስለዚህ እንዳትነካካ። መጣሁ። እኔ የምልህ ጆሲን የት ነው የምታውቀው? አንድ ቡና የምጠጣበት ቤት ነበር እና እዛ አንድ ልጅ አለች፣ እሷ ነች አስተዋወቀችኝ። ከዛ በቃ ጓደኛው ናችሁ? አዎ። እሺ ቆይ ከልጅቷ ጋር ያለ ግንኙነት ምንድን ነው? ጆሲስ ደግሞ ምን ሆነ? አልገባኝም። ቆይ ለምንድን ነው እንደዚህ አፋጠሽ የምትጠይቂኝ? ለምን ያልኩን አትመልስልኝም? እሺ ሰላም ጓደኛዬ ነች። ጆሲ ደግሞ የሰላም ወንድም ነው። ፎቶ አለክ? አዎ። አሳየኝ። እሺ ምንድን ነው ታውቂያታለሽ ነው? ኧረ እኔ አላውቃትም። ቆይ ምንድን ነው? አይ አንተ ተመላልሶ እሷ ጋር ቡና መጠጣቱ፣ በዛ ላይ ደግሞ ለአንተ ጓደኛ መርጣ ማዘጋጀቷ በጣም አስገርም ነው። በዛ ላይ ደግሞ አንተ እንዴት እሺ ትላታለህ? ቆይ ምንድን ነው የምትወሪው? እኔ አልገባኝም እኮ። እስኪ አይን አይኔን ይሄ ምን አፍቅራታል? ታፈቅራታለህ አይደል? እኔ አትዋሸኝ ሚኪ፣ እንዳትዋሸኝ። ታፈቅራታለህ? በቃ ማፍቀር አለብህ እንዴ? ቆይ ለምን? ስለምታስብልህ፣ ጓደኛ ስለምትመርጥልህ። የወንድሜ ፍቅረኛ ብትሆን በጣም ደስ ይለኛል። እሱማ አፈቅራታለሁ፣ ግን እሷ የምታፈቅረኝ አይመስለኝም። አንተ አፍቅራት እንጂ እሷ በደንብ አድርጋ ታፈቅራለች። እውነትሽን ነው? አዎ፣ ሴቶችን በደንብ አድርጌ ስለማውቃቸው። ይሄው ልጆሲ እነሱ ጋር መረጃ ሊኖር ይችላል፣ ወይም ደግሞ መረጃው የምናገኝበት ማግኛ ዘዴ ሊኖር ይችላል። ታዲያ ምን? ስለዚህ አባትየው ብዙ ኬስ ካለበት ቢያንስ አንድ ኬስ ካገኘን የቤተሰቦቻችንን ንብረት ማስመለስ እንችላለን። እንዴት? አንድ በማስፈራራት፣ ሁለተኛ በህግ፣ ሶስተኛ ደግሞ በብዙ መንገድ። ግን እኮ እነሱ በብዙ መንገድ ከኛ ይበልጣሉ። ያው ደግሞ ታውቂያለሽ፣ ብር የማይገባበትና የማያሸንፈው ነገር የለም። አይዞህ ወንድሜ፣ እኔ በብዙ መንገድ ተዘጋጅቼበታለሁ ካልሽሽ። ምን ሆነሻል? አንድ ነገር አስቤ ነበር ወንድሜ። እኔ የምልህ መዝናናት ትወዳለህ አይደል? እናስ? በጣም አሪፍ። ስለዚህ በደንብ አድርገህ ትዝናናለህ።
አሁን ግን በቃ ረፍት ተኛ። አንቺስ ያምሻል? ሚኪ ጉድ ሆነናል፣ ጉድ ሆነናል። ምንድን ነው? ያው ስለ ነገሩ በደንብ አስረድተው ባይነግሩኝም አባዬ ግን በወንጀል ምክንያት ከዚህ ሀገር እንደወጣ ታውቃለህ። እና ምን? መንግስት ይህንን ቤት ለቀን እንድንወጣ አዟል። ምንም ነገር እንኳን መንካት አንችልም። ቆይ ምንድን ነው እያወራሽ ያለሽው? የማዘዣ አባዬ ነው ቴክስት የላከው። የሆነ ቦታ ሄዳችሁ ተደበቁ እያለ ነው። ወንድሜ መፍጠን ይኖርብናል። ተነስ ተነስ ተነስ። አይዞሽ አትጨነቂ፣ በሆነ መንገድማ እናሸንፋለን። ሚኪ ነው። ደህና? ምን ነው ድምፅህ ልክ አይደለም? ኧረ ነው ችግር የለውም። ምንድን ነው ጉዱ? የሆነ ችግር ውስጥ ገብተናልና ቤት መምጣት አለብን ነው የሚሉት። ምን አይነት ችግር ውስጥ ገብተው? አላቅም፣ ያው ሲመጡ እንሰማለና። እኔ ምንም ደስ አላለኝም። ቆይ የሆነ ነገር ሊያደርጉን ቢሆንስ የሚመጡት? እኩዮቻችን ናቸው፣ ምንም አያመጡ። ቢሆንም መጠንቀቅ አለብን። እሺ ቁጭ በል። እየቆለፈው ነው እንዴ? በቃ አሳልፎ ሊሰጡን ነው ማለት ነው። ደግሞ ስልኬንም አልያዝኩትም። ስልክሽን ይዘሻል? አይ እኔም እኮ ያው ተደናግጬ ስለነበር እዛው ትቼው ነው የወጣሁት። በቃ ተበል። ቆይ እስቲ ሚኪ ተረጋጋ። በቃ ና። ጆሲ ምንድን ነው? አይ እዚህ እኮ ቶሎ ና ብለውኝ ለዛ ሂጅ ነው አይደል? እንዴት ናችሁ? እኔ የምላችሁ ቆይ ግን ምን ተፈጥሮ ነው? አባታችን ብዙ ወንጀል ሰርቷል እና ከሀገር ወጥቷል። ያው ሊሆነው ግን በዛ ምክንያት ነው። እና በሱ ምክንያት እስከ መቼ? እኔ እንጃ። አባ ግን የሆነ ነገር ፈጥራለሁ ነው ያለው። ችግር የለውም፣ እኛ ጋር መሆን ትችላላችሁ አይደል? ሰሉ እና መኝታ ክፍል እንዴ? በቃ አትጨነቁ፣ እኛ ጋር ትሆናላችሁ። ሁሉም ነገር ተጋግዘን እናልፈዋለን። እሺ ነገሩ እውነት ይመስላል። እኔ ስወጣ ያወሩት ነገር አለ እንዴ? አዎ፣ ግን አሁን ስላሉት ነገር ነው ያወሩት። ስለዚህ እንርዳቸው። ቤተሰቦቻችንን እኮ የገደሉ ዘሮች ናቸው። አሳልፈን እንስጣቸው እንጂ። አይ ማለት ቆይ ነገሩን ትንሽ እንየው፣ ከዛ ማድረግ ያለብንን እናደርጋለን። ጥያቄ ለምን ትንሽ ማየት አስፈለገ ነው? እህቴሙች ችግር የለውም። እነሱ እኮ ምንም የሚያውቁት ነገር የለም፣ ልጆች ናቸው። ሲጀመር ገዴው ነው መታሰር ያለበት። በፍጹም መሸወድ የለብንም። ያው ነው፣ እነሱም የአባታቸው ልጅ ናቸው። እሺ ቆይ አንድ ጥያቄ፣ ንብረታችን እነሱ ስለተያዙ ማስመለስ እንችላለን? እሱማ አንችልም። ስለዚህ ንብረታችንን እንዴት እናስመልስ ስለሚለው ነገር ነው ማሰብ ያለብን። ለእሱም እኮ ምርጥ እድል ነው። አባታቸው ጋር ደውለን ንብረታችንን ትመልሳለህ ወይስ ልጆችህን ትፈልጋቸዋለህ በለው። እኔ እኮ አሁን የምልሽ እነሱ እጃቸው ረጅም ስለሆነ ያሸንፉናል ነው።
እኔ ይህንን ጉዳይ ሳውጠነጥን ሌላ የአባታቸውን ጠላት አግኝቻለሁ። በጣም አሪፍ። ወዴት ነች? ያው ምግብ ቤቷን ለማዘጋት ንግድ ፍቃድ እያስጨረሰች ነው። ጆሲ ስለተቀበላችሁ በጣም እናመሰግናለን። አረ ምንም ማለት አይደለም። ሽንት ቤት ፈልጌ ነበር። ጆሲ በጣም ጭንቀት ውስጥ ነኝ። እዚህ ራሱ እንዳይመጡ እየፈራሁ ነው። አትጨነቅ፣ አንድ ነገር እንፈጥራለን። ቆይ መጀመሪያ እኔ ለምን ነገሮችን በደንብ አላጣራ? ምንድን ነው ፊትሽ ልክ አይደለም? ትንሽ እያመመኝ ነው፣ ለዛ ነው። ታዲያ ለምን መኝታ ቤት ገብተሽ አረፍ አትይም? እሺ በችግራችሁ ላይ ሌላ ችግር ሆንባችሁ። የባንክ አካውንታችን እኮ ሁሉም ተዘግቷል። ችግር የለውም። ደስ የሚለው ነገር ሰላም ስራ በበረገደላት ሰዓት የ6 ወር የቤት ኪራይ ከፍላለች። ሁሌም ቢሆን የሰላምን ጀግንነት አደንቃለሁ። በጣም ግን ምን ያደርጋል፣ አጠገቧ ያ ዘመናዊ ካፌ ሲከፈት የእሷን ስራ ጠቅላላ ይዞት መሬት። ምንም ማድረግ አይቻልም። እኔም እኮ ብዙ አግዣት ነበር ግን አልተሳካም። አዎ ነግራኛለች። ግን ያው አሁን ሌላ ቦታ መክፈት ነው። አዎ እሱማ እንደዛ ልታረግ እኮ ነው። እና መከፍት ከሆነ ለምን ንግድ ፍቃዱን ልታዘጋ ትሄዳለች? አዎ ያው ሌላ ቢዝነስ ይሻላል ብላ ነው። ያው ግን የለመደችው ነበር የሚሻላት። እሱ ትክክል። ነገሩ ይበልጥ እያዝናናኝ ለምን ጆሲን በፍቅር ማለት ነው። ጆሲ 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 ምን ነው ትያምሽ እንዴ? አይ ደህና ነኝ፣ ግን ጆሲን ነበር ማወቅ የፈለኩት። ይቅርታ ወንድሜ። እሺ ይቻላል። ወይ ለምንድን ነው የፈለግሽ? አንድ ነገር ልነግርህ ፈልጌ ነበር። በቃ መናገር አለብኝ። ምንድን ነው እሱ? ጆሲ ከአንተ አይኑ ፍቅር ይዞኛል። በቃ እኔ ወድጄሃለሁ። ማንን ነው? አንተ በጣም ወድጄሃለሁ ጆሲ። እኔ ባፈቅርሽ ያስኬዳል፣ ያው ብዙ ጊዜ ባይን ስለወደድኩሽ። አንቺ ግን እንዲህ ማለት እኮ ትችላለህ። አረ እንደዛ ሳይሆን ፍጥነቱ ገርሞኝ። በቃ አስብበት። ባይሆን ትንሽ ረፍት ስለሚፈልግ ስላመመኝ ይተኛል።
አፈቅራለሁ። ምን እያሰብክ ነው? አይ ምንም። ጆ መዳፈር ካልሆነብኝ የሆነ ነገር ላወራ። ምንድነው እሱ ነገር? ሰሉ ምንም አይነት የፍቅር ግንኙነት ውስጥ እንዳልገባች ነግራኝ ነበር። እንዴ ያራዳ ልጅ ሰላምን በፍቅር ምናምን ትመኛታለህ እንዴ? አዎ ምን ነው ደስተኛው? አይ ያው በዚህ አካሄድማ ተቀያየርን ብዬ ነው። ምንድነው የምንቀያየረው? ጆሲ ያው ጆሲ መጣሁ። ጆሲ አቤት። ማትራሴ በጣም በፎጣ ቀዝቃዛው አድርገን እንኳን ይዝል ይቅርታ። ብዙ አላደረኩበትም። አፈቅርሃለሁ ታውቃለህ? አዎ። እስኪ ስለ ድሮዋ ንገረኝ። ማለቴ ወይም ደግሞ አሁን ስላለችው። አሁን ላይ የለችም። እህቴ ሞኛ አፍቃሪ ነህ ትለኛለች። ለምን አትይኝ? ድሮ ሃይ ስኩል እያለን የሆነች ልጅ ነበረችና በቃ እንደ ጦስ ዶሮ ነበር የምታሽከረክር። ደግሞ ብታይ ባንዴ ነው ፍቅር ውስጥ የምገባው። ላፈቀርኩት ሰው ደግሞ ሟች ነኝ። ለዚህ ነው እህቴ ሞኛ አፍቃሪ ነህ የምትለኝ። ሞኛ አፍቃሪ ሳትሆን ትክክለኛ አፍቃሪ እኮ ስመጣ ትነግሪልኛለሽ። እሺ ተሻለሽ? ከአንተ ጋር ቁጭ ካልኩኝ ይሻለኛል። አታሽኮርሚኝኛ። ተሽሎሻል ማለት ነው። ወንድምሽ ግን ተጨናንቋል። እሱ ጋር ብንሆን አይሻልም? ቢያንስ ትንሽ ደቂቃ እንኳን አብሬ እንደውም ፍቀድ። ይቻላል። ይኸውልሽ እግዚአብሔር ይስጣቸው። እነሱ ባይኖሩ ምን እንሆን ነበር? ቆይ ድረስ የሚሄዱበት እቅዳቸው ምንድን ነው? የሰው ልጅ እንዴት ይዋሻል? አይ የሆነ እቅድማ አላቸው። ብቻ ዋናው ነገር እኔ ቀድሜ ማወቄ ነው። የሚያደርጉትን ነገር እያጠናሁ መቅደም ነው። እናንተ ተዝናንታችኋል መሰለኝ። ያው ነገሩ እንደዚህ ቀለል አድርገን ካልያዝነው በስተቀር የበለጠ ህመማችን ይብሳል። ይኸው ሰሉ እንዴት ነሽ? እንዴት ናችሁ? እንዴት ነሽ? እንዴት ናችሁ? ኧረ ጎበዝ ዝም ተባባለ። እንቅልፍ ነው። እንቅልፋችሁ አልመጣም? መጥቷል። እንግዲህ በቃ ብርድ ልብስ ይዤላችሁ እመጣለሁ።
ቃና አዳምጠኝ። ይኸውልህ የሆነው ነገር በሙሉ ውሸት ነው። ምን? እንዴት ማለት? የቱ ነው ውሸት? ንብረታችንን መንግስት ይዞት ነው ምናምን ያሉት። እየቀለድሽ ነው? የምሬን ነው። ይኸውልህ ነገሩ ትንሽ ቆርቁሮ ወደ ፈርኒቸር ቤታቸው ሂጅ ነበር። ክፍት ነው። የምትሸጠው ልጅም እስካሁን ድረስ ምንም ነገር ተዘግቶ እንደማያውቅ ነገረች። ሌሎች ንግድ ቦታዎቻቸውን ሂጅ አየሁኝ። ምንም የተዘጋ ነገር የላቸውም። ለምን ይሄን ሊያደርጉ ፈለጉ? እኔም ግራ የገባኝ እሱ ነው። ታዲያ እሺ ምንም በቃ ያሰብኩት ሀሳብ በጠዋት ተነስቼ እነሱ ቤት ሂጅ ያለ ፋይል ካለ መፈለግ። ግን ይኖራል ብለሽ ታስቢያለሽ? የሆነ ነገር ላገኝ እችላለሁ። ያው እድሌን ልሞክር። እንዴት ግን የሰው ቤት ልትገቢ ትችላለሽ? መቼስ ገንጥለሽ አትገቢም። ደግሞ ብገነጥይም አንድ ሰው ላይሽ ይችላል። ስለዚህ ቁልፋቸው መስረቅ ይኖርብናል። በቃ ነገ ሂጅ ቼክ አድርጋለሁ። እኔ አልሻለሁ። አይ እኔ እሻላለሁ። አታስቡ እንደምን ይኸውልህ በቅርቡ የቤተሰቦቻችን ንብረት በእጃችን እናስገባለን። ተማመንብሻል። በቃ ሻውን በልተኛ። የሆነ ቦታ ተደብቆ ነው የሚሆነው።
አባ እውነቱን ነው የሚዝናናው። ምንድን ነው? ምንም ዝም ብሎ እንደዚህ አስቆኝ እኮ ምንድን ነው ያሳቀሽ? በህልሜ የሚያስቅ ነገር አይቼ። እሺ ልጅ እያበድሽ ነው እንዴ? እብደትም በለው ምንም በለው ብቻ ግን በጣም እየተዝናናው ነው። ሰሉ ጆሲ፣ እኔ የምልሽ ምንድን ነው አማራጩ? እኔ አላውቅም። በሩን እንዳንሰብረው ሰው ሰምቶ ድንገት ሊደርስብን ይችላል። ቆይሽ ምንድን ነው የሚሻለን? እኔ የምልሽ ከእሱ ውጪ ቆይ አማራጭ የለንም? አይ አለን። እስቲ ሚኪ ቁልፍ እሱ ጋር ካለ ድንገት አወጣጣውና እሱን ጠይቀው። እኔ ቢታንያ ነው የወሰድኩት። አዎ እሱም አንድ አማራጭ። ምንድን ነው የተፈጠረ ነገር አለ እንዴ? አይ ምንም የለም። ቢታንያስ? ሶፋ አልተመቸኝም ብላ አልጋ ላይ ተኛች። እኔ የምልህ ግን እስካሁን ፖሊስ ምናምን አልመጣም። ቆይ ነገሩ ምንድን ነው? አልጠረጠሩም ማለት ነው? ተመስገን ነው። ሌላ ምን ይባላል? አባት ጋርስ ደወልክ? በምን ስልክ? ለካ እዛ ነው ጥላ የመጣኸው። ለምን ሄደን ግን በሩን ከፍተን ስልኮቹን ይዘናቸው አንመጣም? ብንያዝስ? አራት እያዙ ሁሉንም ነገር እኮ በድብቅ ማድረግ ነው። ደግሞ አባታችሁ ተጨንቆ ሊሆን ይችላል። እሱ ያን ያህል የሚጨናነቅ ሰው አይደለም። ግን ደግሞ ለመፍትሄው ስልካችን እጃችን ላይ ቢሆን ጥሩ። አዎ። ስለዚህ የቤቱ ቁልፍ አለ አይደል? እሱንም እኮ ቤት ረስቼው ነው የመጣሁት። ግን ቢታንያ ሳትይዝ አትቀርም። እርግጠኛ ነህ ያንተ ቁልፍ ቤት ውስጥ ነው ያለው? አጋጣሚ እኮ ነው የወጣነው። ሱሪ ውስጥ ምናምን ይመስለኛል። አይ አሪፍ። በቃ ቢታንያን አማክረናት የሆነ ነገር እንፍጠር። አይ ሳስቦ ነገሩ ትክክል አይደለም። እንዴት እንዴ? አይ አሁን ላይ እኮ ሳስበው ድንገት ፖሊሶቹ እዛ አካባቢ የሆነ ሰው አስቀምጠው ቢሆን በቀላሉ ተያዝን ማለት ነው። እሱም አዎ፣ ግን ተደብቀን የምንገባበትን መንገድ ካሰብክ ብዬ። አይ በቃ መጣ። ሰሉ ይኸውልሽ ሚኪ ቁልፉን ሱሪ ውስጥ ረስቶታል። ስለዚህ ሱሪውን አገላብጪ። አግኝቼዋለሁ። በቃ ቶሎ ብለሽ ከዛ ውጪ። ጆሲ፣ ማን በሩ እንደዘጋብኝ ማወቅ አለብን። በሩ ማን እንደዘጋ ማወቃችን በደንብ ይጠቅመናል። ስለዚህ የተወሰነ ሰዓት እዚህ ሆኜ ነገሩን ልከታተል። እኔ ነገሩ ምንም አላማረኝም። እህቴ ልትጎጂ ትችላለሽ። ሁሉንም ነገር ትተሽ ነይ። ወንድሜ እየተቃረብን ይመስለኛል። ትንሽ ብቻ ታገስ። አትጨነቅ፣ በደንብ እጠነቀቃለሁ። እሺ እህቴ፣ በማንኛውም ሰዓት ግን ደውይልኝ።
የት ሄዶ ነው? እኔ እንጃ እየተሯሯጠ ወጣ። ምንድነው የተፈጠረ ነገር አለ እንዴ? እሺ ያለክ ነገር አለ? ቅድም ለምን ሄደን ስልካችሁን አናመጣም ሲለኝ ቁልፍ ያለው ቤት ነው አልኩት። ያንተ ቁልፍ ቤት ነው? አዎ። ሚኪ ተነስ፣ ቶሎ መሄድ ይኖርብናል። ወዴት ነው ቶሎ የምንሄደው? እነዚህ ሰዎች የሆነ ማስጠንቀቂያ ደርሷቸዋል። ስለዚህ አሳልፎ ሊሰጡን ነው ማለት ነው። አረ እንደዛማ በፍጹም አያደርጉ። እሺ ዛሬ ከጧት ጀምሮ ሰላምን አግኝታታል? አላገኘኋትም። ሚኪ አሁን ቶሎ መሄድ ተነስ ተነስ። ስልክሽ እኮ አይሰራም። ዘግቶ ነበር። አሁን ለማንኛውም እንሂድ። ጆሲ በጣም እየቀረብን ነው። ሰሉ በጣም እየተጫወቱብን ነው። ቁልፉን እኮ ቆልፋብሽ የሄደችው ራሷ ቢታንያ ነች። ቁልፉን ደብቀው ነበር። በራሷ ሰዓት ወድቆ ተጋለጠች። ታዲያ ይህም ጌም ነው እንግዲህ መሆኑ ነው። እነዚህ ልጆች ከምናስባቸው በላይ በጣም ከባድ ናቸው። ሚኪ ግን ምንም የሚያውቀው ነገር ያለ አይመስለኝም። ከኛ እኩል እየተጫወተችበት ነው። እኔም እንደዛ ነው የገመትኩት። እኔም እንደሚያፈቅረኝ አውቃለሁ። ታውቃለህ፣ በጣም ያሳዝነኛል። እዚህ ምን ትሰራላችሁ? አየህ፣ በእነሱ ቤት ሊያስይዙን ነበር ሀሳባቸው። እንዴት መጣችሁ? አሁንስ አትያዙም ነበር? አባ ሁሉንም ነገር እንዳስተካከለ በሚሴጅ ሲነግረኝ ነው ሚኪን ይዤ የመጣሁት። በምን ስልክ? በራሴ ስልክ። ስልክሽን ረስተሽው እንደወጣሽ ነበር የማውቀው። ውሸት እንደዚህ ነው ይረሳል። እውነት ቢሆን ግን አትረሺውም ነበር። ሚኪ የምታውቀው ነገር ያለ አይመስለኝም። አንተ ጋር ምንም የተፈጠረ ነገር አልነበረም። ይሄን ቤት አልተዘጋም፣ መስሪያ ቤታችሁም አልተዘጋም። ዝም ብላ እየተጫወተችብህ ነበር። ለምን? እሱን አፋጠ እሷን ጠይቃት። ለምንድን ነው እንደዚህ ያደረግሽው? እነሱ ሊያጠቁን ቤት ድረስ ሲመጡ እኔ ደግሞ እነሱ የሚያጠቁበትን መንገድ ቀድሜ አወቅኩ። ከዛ እየተዝናናሁባቸው ምንም ነገር ማምጣት እንደማይችሉ አወቅኩ። እንደ አባትሽ ጠላት ላይ እየተዝናናሽ መሆኑ ነው? እንደዛ ነገር። ቆይ በምን ምክንያት ነው እነሱ እኛ ጋር ሊመጡ ይቻሉት? እኔ ምንም የማውቀው ነገር የለም ጆሲ። ደግሞ ማፈቅራ ሴት ላይ ማለቴ ሰላም ላይ እንዴት እንደዚህ ያደርጋሉ? ሚኪ እኔም ሰላምን ተረድተናል፣ አትጨነቅ። እህቴን አውቃታለሁ። የአባቷ ልጅ ናት። ትንሽ የማይሆን ባህሪ ያለባት። ችግር የለውም። ለእኛም አንድ ቀን ፈጣሪ አለ። ሁሉንም ነገር ትተነዋል። ጆሲ ካላስቸገርኩ ነገሩን እስቲ በዝርዝር አስረዳኝ። አንተ ከመጀመሪያው ምንም የምታውቀው ነገር ስለሌለ ብነግርህም ባልነግርህም ምንም የሚፈጠር ነገር የለም። በቃ ምንም ፋይዳ የለውም። አለው እንጂ። ታዲያ ለምን እህትህን አትጠይቃት? እሷ እባክህ ከኔ ጋር እንደዚህ አይነት ነገር ማውራት አትፈልግም። ከአባቷ ጋር ነው አብዛኛውን ነገር የምትወራው። ቆይ አባቷ አልክ? የእሷ አባት ለአንተ አባት አይደለም እንዴ? እኔ ግን በሚሰራው ምግባር የተነሳ አባትነቱን በፍጹም አልፈልጉም። እንግዲያውስ ነገሩን እኔ በደንብ ላስረዳ። ያንተ አባትና የኔ አባት አንድ ቢዝነስ ላይ ይሰሩ ነበር። ታዲያ እዛ ቢዝነስ ላይ ብዙውን ጊዜ ጨረታ ሲጫረቱ ምናምን ነገር የኔ አባት ነበረ በተለያየ መንገድ እያደረገ እንዲያሸንፍ የሚያደርገው። ግን ያው ታውቃለህ፣ አንድ ቀን ሁለቱም ሀብት ሲኖራቸው መለያየት መጣ። እናም በዛ ሰዓት ላይ ነበረ አባትህ በአባቴ በጨረታዎች መሸነፍ የጀመረው። በሰዓት በጣም ተበሳጨ። ያው እንዳልከውም ቁማር ምናምን ሲጮት ስለነበረ ንብረቶቹን ተነጠቀ። አንድ ቀን ቤታችን ሰክሮ መጥቶ እናቴንም አባቴንም ገደላቸው። ከዛ በኋላ ያው አቅም ስለነበረው ያለንን ንብረት ጠቅላላ ወስዶ እኛን ጎዳና ላይ አወጣን። እንግዲህ ያው በሀብት መኖር የነበረብን ልጆች እንደዚህ መኖር ጀመርን ማለት ነው።
በእህቴ ጀግንነት ነው እስካሁንም ያለ። ተመስገን ነው ግን የሚባለው። እድሜ ለእህቴ። አዎ የተወሰነ ነገር እኮ አስታውሳለሁ። አባቴ የነበረውን ንብረት ቤቱን በሙሉ በቁማር ተበልቶ ኪራይ ቤት ላይ ወድቀን ነበር። ከዚያ ግን ከመቅስፈት ኑሯችን ተቀይሮ ቤትም ቀየርን። እሱም ወደ ውጭ ወጣ። በእርግጥ መረጃ ፍለጋ ነበር እናንተ ቤት የመጣ ነው። የእናትና የአባቴን ደም ባንመልስ እንኳን ንብረታቸውን እንመልስ ብለን። ትክክል ናችሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ሰላምን ይቅርታ ጠይቀልኝ። ምን አይነት ሰው ነሽ ግን? እንዳለ ታሪኩን ነገሩ እንዴ? አንቺ ጭራሽ በሰው ሐዘን ትዝናኛለሽ እንዴ? ለማንኛውም ሙሉ ንብረታቸውን እንመልሳለን። በእናትህ በጣም አሳከኝ። የቀለድኩ አይደለም ቢታንያ። አንቺም እኮ እንደ አባትሽ እየሆንሽ ነው። እሱ እዛ እናትና አባታቸውን ገደለ፣ አንቺ ደግሞ በቁስላቸው ላይ ትጫወቻለሽ አይደል? ይህ ምን አይነት ስነ ምግባር ነው? አሁን ፊልም እያየሁ ነው። ምንድነው በእናትህ የምትለኝ? አባጭቅጭቀኝ፣ ዞር በል። ንብረታቸው እንዳትጨርሰው ሚኪ። አባታችን እኮ ሰው ሀገር የሚማቀቀው ለእኛ ብሎ ነው። እንዳትጨርሰው። ይሄ ሁሉ እኮ የእሱ ንብረት አይደለም። በዛ ላይ ደግሞ በጣም ታሟል። ጭራሽ ያጠራቀመውን ገንዘብና ንብረት እንስጥ ትላለህ? ሰማኛለህ? ገሎም ቢሆን ሻውዶም ንብረቱ በዚህ ሰዓት የሱ ነው። እኔ ቀድሞውንም የሚመስለኝ በማጭበርበር የተገኘ ገንዘብ ነበር። እሱንም ቢሆን ባልቀበል አማራጭ ስላልነበረኝ ነው እዚህ ሆንኩት። ሰው ተገሎ የመጣ ንብረት ላይ ጎዳና ውድቀት አለው እንጂ መቼም አልኖርም። ቢታንያቴ ነገ ለምንሞትባት ዓለም እንደዚህ አንጫወት። ያለንን የተጣላንበትን ሁሉ ነገር ጥለን እንሄዳለን። ሳሉ ከዚህ በኋላ ምንም ነገር የምናደርግ አይመስለኝም። ሁሉም ሰው ነክቶበናል። አዎ አሁንማ አባትም እጁን ያስገባል። ግን በጣም ያናዳል። በቃ ነገሩ ማንም ሰው ሊፈታው አይችልም። ዝም ብለን የደከምነው። ተው፣ አንድ ቀን አቅም ኖሮን ያሰብነውን እናደርጋለን። አይ አያቴ በጣም ነው የማምንሽ። አምኜሽም ከጎዳና ተነስተን አሁን ጥሩ ቤት ውስጥ እየኖርን ነው። አምንሻለሁ። ታዲያ አሁን አላምንሽም ነው? እህቴ ይህንን ነገር አሁን ከአይምሯችን አውጥተን ያንቺን ስራ አስተካክለን ብንሰራ ነው የሚሻለው። እሺ በቃ ወዴት ነው? ይሄ ቦታ ለኔ የመጣኝ ብቻ የለውም ነው ማለት ነው። ቤቱ ያለ ሰው እንዴት ይጨንቃል? እሺ አባቴም ስልክ አያነሳም። ያ ወንድም ተብዬውም አጉል አቀኛ ነኝ ሲል ከዚህ ሄዷል። እሺ ቆይ ምንድን ነው የማደርገው?
ብቻዬን እኮ አምላኬ ሆይ ልጠጣ እንዴ? ቢያንስ ትንሽ እንዲያስረሳኝ መጠጣት አለብኝ። እኔ እናንተን ቤት ችግር እያወኩኝ እዛ ቤት ማደር አልችልም። ሰላም፣ እኔ ሁሉንም ነገር ሰምቻለሁ፣ ግን ደግሞ ምንም ማድረግ አልችልም። ያለው ንብረት በጠቅላላ በቢታንያ ስም ነው። ችግር የለውም፣ አትጨነቅ። እናንተ ንብረታችሁን ለማስመለስ ሌላ ያቀዳችሁት ነገር ካለ እኔ በየትኛውም ነገር ልተባበራችሁ ዝግጁ። የለም ሚኪ፣ እኔ በቃ ጋደም መለበል ተናገር። ሰላም በጣም ተቀይማኛለች። የሆነ የማውቀው ድብቅ ምስጢር አለን የመሰላት። የእውነት ሚኪ ተረድታለች። ያው ወሬ ስለሰለቻት ነው የገባችው። ከኔ ጋርም እንደዚህ ናት። በምን አይነት መንገድ ይህን ነገር እንደማስተካከል አላውቅም። ሚኪ እኛ ትተነዋል፣ አንተም ተው። ይልቁኑ አንድ ምክር ልምከር። እሺ ምን? በቃ ወደ ቤት ተመልሰህ ኑሮህን ኑር። አንዳንዴ ዓለም እንዲህ ናት፣ ያለ ፍርድ ባክና ትቀራለች። አንድ ቀን ግን እውነቱ ሲፈነዳ አይ ተው እስቲ። ልጄ በጠና ታምሜያለሁ። ዶክተሮቹ መሞቴን እየተጠባበቁ፣ ይህንንም ቴክስት ሰው እንዲጽፍልሽ ነው ያሉት። ልጄ ተሳስተሃል፣ በጣም ተሳስተሃል። እኔ ያን ሁሉ ነገር ማድረጌ ከእናንተ ነጥሎ ብቻዬን አድርጌ፣ ብቸኝነት ያሳዝናል። ልጄ ሀብት ቢኖረኝም እንኳን እናንተን ማምጣት፣ እኔን ወደ እናንተ መምጣት አልቻልኩም። ታዲያ ገንዘብ ከምትፈልጋቸው ሰዎች ጋር አንድ ላይ ካላረገ ምን ያደርጋል? ደግሞ የሚያረኩት ነገር ሁሉ ይጸጽተኛል። ጥሩ እንቅልፍ ተኝቼ አላውቅም። ሁሌም የፈጠርኳቸው ውሸትና ሴራዎች ፊት ለፊቴ እየመጡ ያሰቃዩኛል። ልጄ አንቺንም የማይሆን ነገር ነው ያስተማርኩሽ። ልጄ አይጠቅምም። ጠላት ከማፍራት ወዳጅ ማፍራት፣ ገንዘብ ከማፍራት ሰው ማፍራት ይሻላል። ይኸው ብርማ ሀገሬ ላይ እንኳን እንድቀበል አላረገኝ። ሄሎ አባ። የአባትሽ ጓደኛ ልጅ አይዟችሁ፣ አባታችሁ አርፏል።
ደውዬ ስልክ አታነሳ። አይቼዋለሁ ግን ማንሳት አልፈለኩም። አባታችን አርፏል። ይሻለዋል። እዚህ እንኳን የሚቀጣው ማንም የለም። እዛ ሄዶ አምላኩ ጋር ይቀጣ። አባትህ እኮ ነው። እኔ በፍጹም እንደዚህ አይነት አባት የለኝም። ሚኪ አትታገሉ። በዚህ ማለ በዛ አባትህ ነው። አልቅስ። ለምንድን ነው የጠራሽ? ጆሲ፣ ያደረኩት ነገር በሙሉ ስህተት ነው። ከረፈደም ቢሆን ገብቶኛል። እባክህ ይቅርታ አድርግልኝ። ሁላችሁም ይቅርታ አድርጉልኝ እባካችሁ። ከዚህ በላይ ከቆየው ማብድ ነው የሚመስለኝ። በቃ ይቅርታ አድርጉልኝ እባካችሁ። በእርግጥ ዋናው ነገር መጸጸትሽና ነገሩን መረዳትሽ ነው። የተሳሳተ መንገድ አባቴ ያስተምሮኛል። ስህተት መሆኑ ደግሞ ራሱ አስረድቶኛል። ከረፈደም ቢሆን ሁሉም ነገር ራሴ ገብቶኛል። በቃ አታልቅሽ ቤቱ፣ ነገሩን እናስተካክለዋለን። ጆሲ፣ መጀመሪያ የጠየቅኩ ፍቅር የውሸቴን ነበር። አሁን ግን የምር አፍቅሬያለሁ። እሱን እንደርስበታለን ቤቱ። አሁን ከወንድምሽ ጋር ያለውን እርቅ መፍጠር ነው ያለብን። ከእሱ ጋር ብቻ አይደለም፣ ከሰላም ጋር መታረቅ አለብኝ። አንተ ብቻ እኮ ነው ይቅርታ ያደረግልኝ፣ ምክንያቱም ፍትሃዊ ልብ ስላለ። ሰላም ግን እናትና አባቷን የኛ አባት ገድሎት መቼም ይቅርታ ልታደርግልኝ አትችልም። ባይገርምሽ እንደውም ከኔ ይልቅ ፍትሃዊ ልብ ያላት ሰላም ናት። ሚኪን ያለምንም ማንገራገር ነው የተቀበለችው። ስለዚህ አንቺም በዚህ ልክ ከተጸጸትሽ እሷ ይቅርታ ማትልበት ምንም አይነት መንገድ የለም። ይቅርታማ ታደርግልሻለች። ጆሲ፣ እባክህ አንድ ነገር አድርግልኝ። ምን? በቃ ራስህን ታውራቸው እባክህ። እሺ፣ የምችለውን ሁሉ አደርጋለሁ። እሺ፣ ምንድን ነው የማደርገው? ቤቱ ሊበላኝ ነው። ጆሲ፣ ምን ማድረግ እችላለሁ? እሺ፣ አንድ ያለኝ ወንድሜን ማጣሁኝ። ምን አሉ? ምን አሉ? እየጠበኩ እኮ ነው፣ ንገረኝ እንጂ። አቦ በቃ ተይው። እንዴ ምን ማለት ነው ታዩ ማለት? እየጠበኩ ነው፣ ንገረኝ እባክህ። እኔ ብዙ ጎተኮትኳቸው፣ ብዙ ላሳምናቸው ሞከርኩ፣ ግን በፍጹም ሊያምኑኝ አልቻሉም። ተው፣ በምን እንደሚያምኑን ያውቃለሁ። ይኸው ሰላም፣
ንብረቶቹን በሙሉ በስምሽ አዝሬልሻለሁ። ከአንቺ የሚጠበቀው መፈረም ብቻ።